ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንዲሁም ሌሎች ተከታታዮቻችን እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 6 እናስመልክቶ ሌሰን 9ን አይተናል። እዛ 9ኛው ሌሰን ላይ ያየነው ስለ ዋይልድ ላይፍ ኢን ኢትዮጵያ የሚለውን ነበረ። በዛሬው ሌሰናችን የምናየው ደግሞ ኮንዘርቬሽን ሜካኒዝምስ ፓርት 2 የሚለውን ይሆናል። እንግዲህ በቀጥታ ወደ ዛሬው ሌሰን ከመሄዳችን በፊት ሁልጊዜ በመጀመሪያ የምንላችሁ እናሳስባችሁ የአካዳሚያችን ዋነኛ ዓላማ ትምህርት በመምህራን እጥረት ባለበት የግብዓት እጥረት ያለበት ተደራሽ ሆኖ ተማሪዎች እኩል ተወዳዳሪ እንዲሆኑ ለማድረግ ስለሆነ ይህንን ማድረግ ያስችለን ዘንድ ሼር፣ ሰብስክራይብ እና ላይክ በማድረግ እንድትተባበሩን አደራ ጭምር እንጠይቃለን። እንግዲህ ባለፈው ያየነው ስለ ዋይልድ ላይፍ ኢን ኢትዮጵያ የሚል ነበረ። ያንን አስመልክቶ ዋይልድ ላይፍ ማለት ምን ማለት እንደሆነ፣ ዋይልድ ላይፍ ማለት በዱር የሚኖሩ ሰው ለማዳ ያላደረጋቸውን አኒማሎች እንደሆነ ነው ያየነው። ከዛም በተጨማሪ ቤኔፊት ኦፍ ዋይልድ ላይፍ ይሄ የዱር እንስሳት ምን ጠቀሜታ እንዳላቸው በዝርዝር አይተናል። በኢንዱስትሪው ዘርፍ የተለያዩ ግብዓቶችን ለመስራት በተለያየ መልኩ የኢንቫይሮንመንታል ሁኔታን ለመጠበቅ እንደዚሁም የብዝሃ ሕይወትን ጠብቆ ከማኖር እና ለቀጣዩ ትውልድ ከማቆየት አንጻር ያላቸውን የተለያዩ ጠቀሜታዎች በዝርዝር አይተናል። ከዛ በተጨማሪ ያየነው እንግዲህ እነኚህ የዱር አራዊት የራሳቸው ጠቀሜታ ቢኖራቸውም በሰው ልጅ የአግባብነት የሌለው አጠቃቀም የተነሳ በቁጥር እየመነመኑ እና ቁጥራቸው እየቀነሰ ነው የሚሄደው። ለዚህም መንስኤ ሁለት ነገሮች አሉ። አንደኛው የተፈጥሮ ሁኔታና የተፈጥሮ ክስተቶችና ሁለተኛው ደግሞ የሰው ሰራሽ የሆኑ ክስተቶች እንደሆኑ ነው ያየነው። እንግዲህ የተፈጥሮ ክስተት ስንል ጎርፍን፣ ንፋስን፣ የቮልካኒክ ራፕሽን የመሳሰሉትን ናቹራል ካታስትሮፊዎች፣ ድራውትን የመሳሰሉትን የሚያካትት ሲሆን ሂውመን አክቲቪቲ ደግሞ ከከተማ መስፋፋት፣ ከእርሻ መስፋፋት እንደዚሁም ከስልጣኔ ጋር ተያይዘው የመጡ ሪሶርሶችን ያለ አግባብ መጠቀምን አስመልክቶ እነኚህ ሁሉ ለዋይልድ ላይፍ ወይንም ለዱር እንስሳቶች ቁጥር መመናመንና መቀነስ መንስኤ ሆነዋል ወይንም እንድናጣቸው ያስችለውናል። እንግዲህ እነኚህ በመኖራቸው ደግሞ የግድ ይሄ ቀጣይ መሆን የለበትም። እንዴት እነኚህን ነገሮች በመቀነስ ይህንን የዱር አራዊቶችን ኮንዘርቬሽን ማካሄድ እንደምንችል ነው ያየነው። ይህንን አስመልክቶ ደግሞ ኮንዘርቬሽን ማለት ራሱ ምን ማለት ነው? ኮንዘርቬሽን ማለት የዱር አራዊቶች እና እንደዚሁም ለሚኖሩበት ሀቢታት የመኖሪያ አካባቢ ጥበቃ ማድረግ ነው ኮንዘርቬሽን ማለትና ጥበብ የተሞላበት የተፈጥሮ ሀብትን አጠቃቀም ማለት ነው ኮንዘርቬሽን። እንግዲህ ሌላ ያየነው ፕላንትስ ኢን ኢትዮጵያ ነው። ኢትዮጵያ እንግዲህ የተለያየ የገጸ ምድር አቀማመጥ ያላት ሀገር ናት። እዚህ የገጸ ምድር አቀማመጡ የራሱ የሆነ የተለያየ አየር ጠባይ ስላለው በደጋ፣ ወይና ደጋ፣ ቆላ የመሳሰሉትን የያዝን ስለሆነች ሀገራችን የተለያዩ አይነት እጽዋትም ይሁን የአኒማል ብዝሃ ህይወት ያላትና በዚህ የታደለች እንደሆነ አይተናል። ፕላንቶችን በተመለከተ ኢንዲጂኒየስ የሆኑ አገር በቀል የሆኑ እና ሌሎቹንም በብዛት አይተናል። እንግዲህ እነኚህ ቢኖሩንም በተዛባ አጠቃቀም የተነሳ እነኚህ ነገሮች በአሁኑ ጊዜ እየተመናመኑ የሄዱ ዝርያቸው ለመጥፋት የተቃረበ እየተመናመነ የሄደ በመሆኑ በሀገራችንም እንግዲህ ኮንዘርቬሽን አስፈላጊ እንደሆነ እነኚህን ደግሞ እጽዋቶች ኮንዘርቭ ለማድረግ ወይንም ጥበቃ ለማድረግ ለነኚህ ጠቃሚ ለሆኑ እጽዋቶቻችን በሀገራችን ሁለት አይነት መንገዶች እንዳሉ፣ አንደኛው ይሄ ኢንዲጂኒየስ አገር በቀል የሆኑት ገበሬዎቻችን በሀገር ቤት የሚኖሩ ሰዎች በእርሻው ላይ የተሰማሩ ሰዎች እንዴት በተፈጥሮ ባገኙት ጥበብ ከልምድ ካገኙት እውቀት በመንተራስ እንዴት እጽዋትን በቤተ ክርስቲያን አካባቢ በገዳማት
አካባቢ እንደዚሁም በሴሌክቲቭ ፋርሚንግ በእርሻው ዘንድ እነኚህን ምርጥ የሆኑ ዝርያዎችን እንዴት ጠብቀው ከትውልድ ትውልድ እንዳሸጋገሩ ነው ያየነው። እንግዲህ ይህንን ነበረ ባለፈው ያየነው። ሌላው እንግዲህ ሞደርን ፕራክቲስ ኦፍ ኮንዘርቪንግ ናቹራል ሪሶርስስ የሚለው ነው። ይህንን እንግዲህ በዛሬው ዕለት የምናየው ይሆናል ማለት ነው። እንግዲህ ባለፈው ያየነው ይሄን ይመስላል። ወደ ዛሬው ሌሰናችን በምንመጣበት ጊዜ ሌሰን 10 ኮንዘርቬሽን ሜካኒዝምስ ፓርት 2 ይላል። ሞደርን ፕራክቲስ ኦፍ ኮንዘርቬሽን እንግዲህ ይሄ ኢንዲጂኒየስ ወይንም ትራዲሽናል የሆነውን ኮንዘርቬሽን ሜካኒዝም ባለፈው አይተናል። በዛሬው ደግሞ ይሄ ዘመናዊ የሆነ የተፈጥሮ ሀብት አጠባበቅ የተፈጥሮ እጽዋቶችን አጠባበቅ እናያለን ማለት ነው። some of the examples of modern practices of conserving plant species are establishing botanical gardens, controlling invasive species, recover, restore and preserving genes in a gene bank etc. እንግዲህ ይሄ ምንድን ነው? አሁን ያነበብኩላችሁ ይሄ ዘመናዊው የእጽዋት አጠባበቅ መንገድ የተፈጥሮ ሀብትን አጠባበቅ መንገድ የሚያካትታቸው ዋና ዋና መንገዶች በዘመናዊ መንገድ እጽዋት የምንጠብቅበት ወይም ኮንዘርቭ የምናደርግበት ጥበቃ የምናደርግላቸው መንገድ ዋና ዋናዎቹ አንደኛው ለነኛ ቦታ ክልል የጥበቃ ቦታ ቦታኒካል ጋርደን የእጽዋት ብቻ የተከለለና እጽዋትን ጥበቃ የሚደረግበት የሚባዙበት ቦታ ማዘጋጀት ማለት ነው፣ ቦታኒካል ጋርደን። ሌላኛው አንዳንድ እጽዋት አሉ። እነኚህ እጽዋት ደግሞ በቀላሉ የሚሰራጩና ሌላውን ዶሚኔት አድርገው እንትን የሚሉ እነኚህን መከላከል የተለያየ አላስፈላጊ የሆኑ የአረም ዝርያዎች ጠቀሜታ የሌላቸው የእጽዋት አይነቶች አሉ። እንግዲህ እነኚህ እጽዋት አይነቶች ወራሪ የሆኑ እጽዋት አይነቶችን መከላከል ሌሎቹን ዶሚኔት እንዳያደርጉ እና ለሌሎቹን የመኖር እድል እንዳያመነምኑ ያንን ማድረግ። ሌላ እንዲህ በተጎዱ የተመናመኑ ቁጥራቸው ያነሱትን በማባዛት ሪከቨር እንዲያደርጉ ማድረግ። እንደገና እነኚህን ደግሞ የማቆያ ዘዴ መጠቀም። ከዚህም በተጨማሪ ዘሮቻቸውን ፍሬዎቻቸውን በጂን ባንክ ውስጥ በማስቀመጥ እንዳይጠፉ ማድረግ። እነኚህ እንጂ ዋና ዋናዎቹ የዘመናዊ የእጽዋት ጥበቃ ማካሄጃ መንገዶች ናቸው ማለት ነው። Preservation of seeds in Ethiopia National Gene Bank is another conservation mechanism for plants. እንግዲህ ይሄ የጂን ባንክ አለ። ይሄ የጂን ባንክ የሚገኘው እዚህ ቀበና አካባቢ ይገኛል። ቀበና አካባቢ ከሶቪየት ህብረት ኤምባሲ ጎን የሚገኝ ነው። እዚሁ ውስጥ የተለያዩ የብዝሃ ህይወት ዝርያዎች ወይንም የእጽዋት ዝርያዎች እዛ በባንክ ውስጥ ይቀመጣሉ እና በአስፈላጊ ጊዜ ከዛ እየወሰዱ ማባዛትና ማራባት ይቻላል ማለት ነው። እንግዲህ አገራችን አንዱ ዘመናዊው መንገድ ጂን ባንክ በማዘጋጀት በዚህ ጂን ባንክ ውስጥ የተለያዩ የአዝርዕት ዝርያዎችን ፍሬዎችን ማከማቸትና እዛ ፕሪዘርቭ አድርጎ በማቆየት አስፈላጊ በመሆኑበት ጊዜ ከዛ አውጥቶ ማራባት ማለት ነው። ይሄን አለ ማለት ነው። እንግዲህ ይሄን ይመስላል ስለ ፕላንት ያለን። ሌላ የምናየው ሶይል ኤንድ ወተር ኢን ኢትዮጵያ ይሆናል። ስለ ውሃና አፈር በኢትዮጵያ ያለውን ሁኔታ የምናይ ይሆናል። The wide range of climate, topography, parent materials and land uses has resulted in the formation of various soil type in different parts of Ethiopia. This makes the country to have a large soil and water resources. This resulted in distribution of different surface and ground water resource in quantity and quality. እንግዲህ ይሄ ምንድን ነው? በሀገራችን የገጸ ምድር አቀማመጥ የቶፖግራፊ ማለት ነው የተለያየ በመሆኑ፣ ሌላኛው ደግሞ በፓረንታል ማቴሪያል ይሄ የተለያዩ የድንጋይ አይነቶች ለሶይል ፎርሜሽን ዋና መሰረት የሆኑ የተለያዩ አይነት ስላለን በዚህም የተነሳ
ይሄ ምን አስገኝቷል? በተለያዩ አካባቢዎች የተለያየ ለምሳሌ ኮትቻ መሬት አለ፣ ቀይ አፈር ያለው መሬት አለን። የተለያዩ አፈር አይነቶች ያሉት የተለያዩ ቦታዎች በሀገራችን አሉ ማለት ነው። የነኚህ ልዩነት ደግሞ ለተለያዩ አይነት የብዝሃ ህይወት መፈጠርና መራባት መገኘት መንስኤ ነው ማለት ነው። ከዛም በተጨማሪ ይሄ መኖሩ ከፍ ያለ የአፈር ሀብት እንዲኖረን እንደዚሁም የውሃ ሀብት እንዲኖረን አድርጓል። በዚህም የተነሳ የከርሰ ምድር እንደዚሁም የወንዞችና የከርሰ ምድር ውሃ ሀብታችን ኳንቲቲውም ኳሊቲውም ሃይ ነው ማለት ነው፣ ያ አለን ማለት ነው። water resources provide Ethiopia with a large potential for hydro power generation, irrigation and fishing. Example, Grand Ethiopian Renaissance Dam. እንግዲህ በሀገራችን የውሃ ሀብት ከፍተኛ በመሆኑ የዚህ ከፍተኛ የውሃ ሀብት አገሪቷ በታዳሽ የተፈጥሮ ኃይል ሃይድሮ የፓወር ጄኔሬሽን ይሄ ኤሌክትሪክ ከውሃ ይሄ ታዳሽ ኃይል ምንጭ ነው። እንደገና ነን ፖሉታንት የሆነ ነው። በዚህ እንድንታደላ ያደርገናል። አየር ብክለት አያመጣም ይሄ የሃይድሮ ፓወር ጄኔሬሽን እና በዚህ የታደልነን። ይህም በመሆኑ የተነሳ እንግዲህ የሃይድሮ ፓወር ምንጫችን ከፍተኛ እየሆነ ነው ያለው። የመስኖ አቅማችን ከፍተኛ ነው። ከዛም በተጨማሪ የአሳ የማርባት እድሉ ከፍተኛ ነው። ምንም እንኳን በአግባብ ያለንን ሀብቱ በአግባቡ እስካሁን እየተጠቀምንበት ባይሆንም እንደው 25%ንም ጥቅም ላይ አላዋለውም ባናውለውም፣ ግን ሀገራችን በዚህ ሀብት የታደለችና ለመጪው ትውልድ አሁንም ላለው ትውልድ የሀብት ምንጭ እና እንደዚሁም የእድገት መሰረት እንደሚሆን የታወቀ ነው። እንግዲህ በምሳሌነት እዚህ ጋር ታላቁ የህዳሴ ግድብ እንደምታውቁት ህዳሴ ግድብ ከፍተኛ የኤሌክትሪክ ኃይል የማውጣት አቅም ያለው ነው። ይሄ ከሀገራችንም አልፎ ለጎረቤት አገራት ኤክስፖርት ለማድረግ በሚያስችል ደረጃ የተሰራ ግድብ ነው። እንግዲህ ይሄ ብቻ አይደለም። የተለያዩ ይሄንን መሰል ግድቦች በአባይ ላይ 3-4 ግድብ መገደብ እንችላለን በአባይ ላይ ብቻ እና ያ ደግሞ ተግባራዊ ከሆነ ምን ያህል አገሪቷ በኃይል ምንጭ ተጠቃሚና ሀብታም እንደምትሆን የሚያሳይ ነውና ይሄ እድል አለን ማለት ነው። water resource potential in Ethiopia includes lakes, rivers and ground water. እንግዲህ የውሃ ሀብት ምንጫችን በሶስት ክፍሎች ያለ ነው። ሐይቆች አሉን፣ ወንዞች አሉን፣ ፈሳሽ ወንዞች ማለት ነው። እንደገና የከርሰ ምድር ውሃ አለን። በዚህ ሁሉ የታደልን ነው ማለት ነው። የኢትዮጵያ የውሃ ሀብት በእነኚህ ሶስቱ ውስጥ የተካተተ ነው ማለት ነው። soil erosion and the decline in water quantity and quality have been the major problems that have affected the agricultural production, environment, health of human being and other animals in Ethiopia. እንግዲህ ይሄ ሀብት ቢኖረን ይሄንን ሀብታችንን በአግባቡ መጠቀም ባለመቻላችንና ባለመጠቀማችንም ጭምር ይሄንን አጠቃቀሙን አቢዩዝ በማድረግ አግባብነት የሌለው አጠቃቀም በመጠቀም የኳንቲቲውም እንደዚሁም ኳሊቲውም እንዲቀንስ እያደረግን ነው። ይሄን ደግሞ እንዲቀንስ ከሚያደርጉት ምክንያቶች የዚህ መቀነስ ደግሞ መንስኤው ምንን ሊያስከትል ይችላል? የእርሻ ፕሮዳክቲቪቲ እንዲቀንስ፣ የእርሻ ምርታማነት እንዲቀንስ ያደርጋል። የኢንቫይሮንመንት እንዲዛባ ያደርጋል። ከዛም በተጨማሪ በሰው ጤና እንደዚሁም በተለያዩ እንስሳት ጤና ላይ የራሱ የሆነ ተጽዕኖ ያደርጋል ወይንም ያደርሳል ማለት ነው። እንግዲህ ይሄ በመሆኑ ለዚህ ደግሞ በወቅቱ መፍትሄ ካላደረግንለት ወይንም በወቅቱ አስፈላጊውን ጥንቃቄ ካላደረግን ጉዳቱ ኢሪቨርሰብል የሚሆንበት ደረጃ ይደርሳል። ያ ሳይሆን ግን አስፈላጊው ጥንቃቄ መደረግ አለበት ማለት ነው። causes of soil erosion and the decline in water quantity
ኤንድ ኳሊቲ። እንግዲህ እዚህ ጋር ምንድን ነው ይሄ ርዕሱ የሚለው የአፈር መሸርሸር እና ውሃ መጠን ጥራትን በመጠንም የመቀነስ ምክንያቶች ምንድናቸው ነው። ምክንያቶች ማለት ነው the major causes of soil erosion and the decline in water quantity and quality are human activities such as deforestation, poor land husbandry practices and water emitted from industries and homes። እንግዲህ ዜጋ ምንድነው ዋነኛዎቹ የአፈር መሸርሸር እንደዚሁም የውሃ ኳሊቲና ኳንቲቲ እንዲቀንስ ምክንያት የሆኑት ሁለት ነገሮችን ያካትታል። ይሄ ሂውመን አክቲቪቲስ ነው የመጀመሪያው። አንደኛው ዲፎረስቴሽን ማለት እንግዲህ ጫካን መመንጠር ለተለያዩ ተግባራት ለማዋል ሊሆን ለማዕድን ፍለጋ ሊሆን ይችላል፣ ከተማ ለመቆርቆር ሊሆን ይችላል፣ ለማገዶነት ለመጠቀም ሊሆን ይችላል፣ ለሌላም ፈርኒቸር ግብአት ለመስራት ሊሆን ይችላል። እጽዋቶችን መመንጠር መሬትን ለኢሮዥን ያጋልጣል። መሬትን ልብሷን ገፈፍን ማለት ነው። አንድ ሰው እርቃኑን ሲቀር እንዴት ለብርድና ለተለያዩ ጉዳቶች እንደሚጋለጥ ሁሉ መሬትም የተፈጥሮ ልብሷ እጽዋቶቿ ናቸው። እነኛን እጽዋቶች በምናጠፋበት ጊዜ ለኢሮዥን፣ ለዊንድ ኢሮዥን፣ ለወተር ኢሮዥን ትጋለጣለች። ይህም የአፈር መሸርሸር እንዲከሰት ያደርጋል። ሌላው አግባብነት የሌለው የመሬት አጠቃቀም። እንግዲህ የመሬት አጠቃቀም ስንል በእርሻም ስንጠቀም ሊሆን ይችላል። በተለያዩ መንገድ መሬትን በምንጠቀምበት ጊዜ አግባብ አስተራረሳችን ሊሆን ይችላል፣ ሌላም ሊሆን ይችላል። አግባብነት የመሬቱን አፈር ጥበቃ በማይችል መልኩ መጠቀም ነው። ሌላው ከኢንዱስትሪዎችና ቤትም ሊሆን ይችላል ከመኖሪያ ቤቶች የሚወጡ የተበከሉ ፍሳሾች ወንዞችን፣ ምንጮችን፣ ምኖች በሚበክሉበት ጊዜ ይሄ ለመጠጥ ምቹ እንዳይሆኑ ያደርጋቸዋል ማለት ነው። እነኚህ ዋነኛዎቹ ናቸው ለኳሊቲ መቀነስ ለኳንቲቲ መቀነስ ማለት ነው። እንግዲህ መቀነሳቸውን እና መጎዳታቸውን ስናይ ደግሞ የግድ ጥበቃ የምናደርግበትን መንገድ መዘርጋት አለብን። ይሄም ኮንዘርቬሽን ሜካኒዝምስ soil and water conservation involves mechanical and biological measures። እንግዲህ የውሃና የአፈር ጥበቃ ሁለት መንገዶች አሉ። አንደኛው ሜካኒካል ነው፣ ሁለተኛው ደግሞ ባዮሎጂካል ሜዥር ነው ማለት ነው። እንግዲህ ሜካኒካል ሜዥርስ በምንልበት ጊዜ ሜካኒካል ሜዥርስ ኢንክሉድ ኮንስትራክቲንግ ባንድስ፣ ትሬስስ፣ ዳይቨርሽን ዲችስ፣ ቼክ ዳምስ፣ ማይክሮ ቤዝንስ ኤንድ ሂልሳይድ ትሬስስ። እንግዲህ በአጠቃላይ ሜካኒካል ሜዥርስ የምንላቸው በአጠቃላይ ይሄ ግድብ ትሬሶች አፈር እንዳይሸረሸር መከላከያ በግድብ መልክ ወይንም ይሄ ምንድነው ትሬስ በድንጋይ በመደርደር ያንን መከላከል ነው። ሌላው ደግሞ ውሃውን አፈሳሰስ ጉዳት በማያመጣ መልኩ ቦዮችን በመዘርጋት በመስራት ያንን ዳይቨርት ማድረግ ነው። ሌላ የመቆጣጠሪያ ግድቦችን መስራት ማይክሮ ቤዝንስ እና ሂልዛል ትሬሶችን ተራራማ ቦታ ላይ ውሃ እየተንደረደረ እንዳይወርድ የተለያዩ ትሬሶችን ለምሳሌ እዚህ በእኛ ሀገር ትሬሲንግ ባህል አድርገው የሚጠቀሙ አካባቢዎች አሉ። እንደ ሱሩማ እና አካባቢው እንደዛ ያለ ዳም በመስራት ይህንን መቀነስ ይቻላል ማለት ነው። እንግዲህ ቀደም ሲል ያየነው ሜካኒካል ሜቶድ ነው። ባዮሎጂካል ሜዥሮችን በምናይበት ጊዜ ደግሞ እዚህ ባዮሎጂካል ሜዥርስ ኦፍ ኮንዘርቬሽን ኦፍ ሶይል ኤንድ ዋተር ኢንክሉድስ ኢንክሎዚንግ ዲግሬድድ ላንድ ፍሮም ሂውመን ኤንድ አኒማል ኢንተርፌራንስ፣ ትሪ ሲድሊንግ ፕሮዳክሽን፣ planting of tree seedlings on farmlands or agroforestry, afforesting and tree planting around the homesteads። እንግዲህ ባዮሎጂካል ሜጀርስ የምንላቸው ውሃንና አፈርን የምንጠብቅባቸው መንገዶች ደግሞ እነኝህን ያካትታሉ። አንደኛው የተጎዳ አፈር እና የተጎዳን አካባቢ
ከሰውና ከከብት ንክኪ በመጠበቅ በመከለል እንዲያገግም ማድረግ። ሁለተኛ የችግኞች ማፍያ ቦታዎችን ማዘጋጀትና የነኛን ችግኞች ደግሞ መትከል ነው፣ ማባዛት በቆረጥነው ዛፍ ምትክ መትከል። ሌላ በእርሻዎች አካባቢ በድንበር ዙሪያ ሊሆን ይችላል። እዛ ጋር ከእርሻችን ጎን ለጎን ትሪዎችን ወይንም የችግኞችን የመትከል ባህልን ማሳደግ። ሌላ ደግሞ ዲፎረስቴሽን ፈንታ አፎረስቴሽን መትከል፣ ዛፍ ችግኞችን በመትከል ጫካዎች እንዲፈጠሩ ማድረግ። ከዛም በተጨማሪ ትሪ ፕላንቲንግ አራውንድ ሆም ስቴት፣ እንግዲህ በመኖሪያ አካባቢዎች የተለያዩ የእጽዋት አይነቶች እንግዲህ ለጥላ ሊሆን ይችላል፣ የተለያዩ ፍራፍሬዎች የሚሰጡን ሊሆን ይችላል፣ እንጨታቸው ጠቃሚ፣ እነኚህን እያባዛን ጥቅም ላይ መዋል፣ እንዳይመናመኑ ማድረግ፣ በአግባቡ መጠቀም ማለት ነው። ሌላው ኢምፓክት ኦፍ ትራፊክ አክሲደንት ኦን ዋይልድ ኤንድ ዶሜስቲክ አኒማልስ። ይህ ደግሞ እንግዲህ በመኪና ጋራ የተያያዘ በቤት እንስሳቶችና በዱር አራዊቶች ላይ የሚደርሱትን ጉዳቶች በተመለከተ ነው። ኦብጀክቲቭ After properly completing this section, you will be able to recognize a traffic accident, explain the effect and the prevalence of the traffic accident in Ethiopia and abroad. እንግዲህ ዋና ኦብጀክቲቭ ይሄንን ሌሰን በአግባቡ ከተከታተላችሁና ከጨረሳችሁ በኋላ ትራፊክ አክሲደንት ማለት ምን ማለት እንደሆነ መገንዘብ ነው። ግልጽ ነው ለሁላችሁም፣ ለማንም ሰው። ከዛም በተጨማሪ ይሄንን የትራፊክ አደጋ የሚያስከትለውን ጉዳት መጠን ማወቅና ይሄንን ለመግለጽ መቻል፣ በአገራችን ደረጃም በውጭም ደረጃ ምን ያህል ጉዳት አምጪ ሁኔታ እንደሆነ መገንዘብና ይሄንን ለመግለጽ መቻል ነው። እንግዲህ ጥንቃቄ ለማድረግ መጀመሪያ ጉዳቱን መገንዘብ ማወቅ ያስፈልጋል ማለት ነው። Road traffic accidents become a huge global public health and development of a problem, killing and injuring many people and destroying properties every year. In addition to the loss of human being, car accidents have also been the major cause of deaths for both wild and domestic animals. እንግዲህ እዚህ ጋር ምንድን ነው የሚለው ይሄ የመንገድ ላይ የመኪና ግጭት መኪና ከሚፈጥረው አደጋ ጋራ ተያይዞ ይሄ በዓለማችን ላይ ትልቁ አንድ የጤና እንግዲህ አንድ ሰው እግሩ ሲሰበር ሲጎዳ አካል ጎድሎ አካል ሲጎዳ ለአካል ጉዳተኛነት ይደረጋል፣ ለተለያዩ ህመሞች ይዳረጋል። ይሄ ከፍተኛ የጤና ጠንቅ እየሆነ ነው ያለው። እንደገና ይሄ ከፍተኛ የእድገትም ጠንቅ ነው። እንግዲህ አምራች ኃይሉ ሰራተኛ ኃይል የአካል ጉዳተኛ በሚሆንበት ጊዜ መስራት ይሳነዋል። ይሄ ደግሞ በአገር እድገት ላይ የራሱ የሆነ ችግር ያስከትላል። ከዛም በተጨማሪ ለሞት በመዳረግ እንደዚሁም ለመቁሰልና ለሞት በመዳረግ በሰው ልጅ ላይ ብቻ ሳይሆን እንደገና ብዙ በየዓመቱ የተለያዩ የእንስሳትን በመጉዳት የመኪና ግጭት በመኪና የሚከሰተው ጉዳት ለዋነኛው የዱር እንስሳት እና የቤት እንስሳት መጎዳት መንስኤ ሆኗል ማለት ነው። Animals are affected by car accidents while crossing highways near the reserved areas. Studies suggest that car accidents are the major causes of a reduction in wildlife population. This holds true in Ethiopia. እንግዲህ የእንስሳት በመኪና አደጋ የሚጋለጹት በሚኖሩበት አካባቢ ባሉ መንገዶች ውስጥ ከአንዱ ጎን ወደ ሌላው ጎን በሚያቋርጡበት ጊዜ ነው። እንግዲህ ይሄ ጉዳት ደግሞ በተለያዩ ሀገሮች በተደረገ ጥናት ዋነኛው የዱር አራዊት ቁጥር መመናመን መንስኤ እንደሆነ ነው። እንግዲህ ይሄ ደግሞ በአገራችን እውነት አለው። የዱር እንስሳትም የቤት እንስሳትንም በመጉዳት ማለት ነው። እዚህ ጋር የምታዩት ፊገር 614 መጽሐፋችሁ ላይ አለ። ሮኪ ሂል ኦፍ ዋይልድ አኒማልስ። እዚህ ጋር ግመሎቹ ይሄ በመኪና በመገጨት ነው። ይሄ እንግዲህ መኪና መንገድ ሲያቋርጥ ነው የሚያሳየው። በኃይል እየበረረ በመጣ መኪና ሊገጨው ይችላል። ይሄ እዚህ ጋር እንደዚህ እንዴት በአኒማሎቹ እንዳሉ በመንጋ በመኪና ግጭት እንዴት ግመሎቹ እንደተጎዱ ነው እዚህም ጋር ታያላችሁ።
ትችላላችሁ። ይሄ አኒማል እዚህም እንደዚህ ያለ ጉዳት እንግዲህ በእኛም ሀገር በተለያየ አቅጣጫ በመኪና በምትሄዱበት ጊዜ ረዥም ርቀት ከሄዳችሁ ቢያንስ 2-3 አኒማልስ ተገጭተው ሞተው ማየት ትችላላችሁ በየጊዜው እና ከፍተኛ ጉዳት እያመጣ ያለ ነገር ነው ይሄ መኪና ግጭት ማለት ነው። እንግዲህ ችግሩን ከፍተኛነት አይተናል። እንግዲህ ለዚህ ደግሞ መፍትሄ መዘጋጀት አለበት ማለት ነው። some of the methods for reducing traffic accidents on both wildlife and domesticated animals include designing structures that allow safe passage for animals and wildlife, constructing underpass to promote habitat connectivity, encourage natural movement, and considering natural wildlife habitats when roads are constructed, and driving slowly. እንግዲህ እዚህ ጋር በመፍትሄነት የተቀመጡት እዚህ ጋር አሁን ያነበብኩላችሁ አንደኛ ምንድነው ለእንስሳቶቹ ከአንዱ ሀቢታት ወደ ሌላ ሀቢታት የሚተላለፉበትን መንገድ ኮንስትራክት ማድረግ ለዛ መንገድ ዘዴ እና መቀየስ ማለት ነው። ሁለተኛው ደግሞ የመኪኖች መተላለፊያና ለእንስሳት መተላለፊያ የተለያየ መንገድ በማዘጋጀት እንስሳቱ ከመኪና ግጭት የሚድኑበትን መንገድ ማዘጋጀት ማለት ነው። እንዲህ በላይ በኩል ኖርማል መኪና መንገድ ቢሆን ከስሩ ደግሞ ለእንስሳት ማለፊያ በማዘጋጀት ከአንዱ ሀቢታት ወደ ሌላው የሚተላለፉበትን መንገድ ማዘጋጀት። ሌላው የተፈጥሮን አካባቢ እና በተፈጥሯዊ መንገድ የሚተላለፉበትን መንገድ ይሄንን ማበረታታት። ሌላኛው መንገድ በሚሰራበት ጊዜ ይሄንን የእንስሳት ማቆያ ቦታዎችን ከግንዛቤ በማድረግ ከዛ በራቀና እንስሳትን ለአደጋ በማያጋልጥ መንገዶችን መስራት መቀየስ። ከዛ በተጨማሪ ደግሞ ግድ ይሄንን ማድረግ ካልቻለን በዝግታ መኪናዎችን በመንዳት ችግሮችን መቀነስ እንችላለን ማለት ነው። እሺ እንግዲህ ተከታታዮቻችን በዛሬው ሌሰናችን ይሄ ሌሰን 10 አይተናል። ሌሰን 10 ላይ ያየነው ስለ ዘመናዊ የዱር እንስሳት አጠባበቅ በሀገራችን ምን መልክ እንዳለው፣ በዱር እንስሳት ጥበቃ ለዱር እንስሳት ጉዳት ላይ መውደቅ መንስኤዎች ምን እንደሆኑ፣ እነኛን መንስኤዎች ደግሞ በመቀነስ እንዴት የዱር እንስሳቶችን በዘለቄታዊነት ለቀጣዩ ትውልድ በአስተማማኝና በዘለቃታዊ መልኩ ማቆየት እንደምንችል፣ ከዛም በተጨማሪ በመኪና አደጋ እንዴት የዱር እንስሳት እንደዚሁም የቤት እንስሳት እየተጎዱ እንዳሉ፣ ይህንንም ጉዳት ደግሞ ለመቀነስ ምን ሜጀሮች መወሰድ እንዳለባቸውና እነኚህን እንስሳቶች ብዝሃ ሕይወታችንን ጠብቀን ማቆየት እንደምንችል ነው ያየነው። እነኚህን እንግዲህ ተግባራዊ ካደረግን ጉዳቱን ለመቀነስ እና የብዝሃ ሕይወታችንን ማሳደግ እንችላለን። ካልሆነ ግን ወደ ከፋ ችግር ነው። አንዲት ሀገር ሀብት መገለጫ ነው የብዝሃ ሀብት ሕይወት ብዛትና ማነስ ማለት ነው። ልብ አድርጎ ይህንን ከግንዛቤ ማድረግ ያስፈልጋል። እንግዲህ የዛሬውን ሌሰን በዚህ የምናጠቃልል ይሆናል። ሁልጊዜ ደግሞ በሌሰናችን መጨረሻ የምንላችሁ ዋነኛው የአካዳሚያችን ስኬት የሚታወቀው በእናንተ እርካታ ስለሆነ በትምህርት አሰጣጡ ላይ ይሄ ሊታከል ይገባል የምትሉትን ሀሳብ ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሆኑ፣ ደህና ሰንብቱ ተከታታዮቻችን። ፀሐይ ነው ላልተማረ ሰው ግን ቀኖች ጨለማ